ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ በዛሬው የዋሜራ መርሃ ግብራችን ከወዲሁ የሸዋ ፋኖ አንድነት ያስገኘው ነገር በሚል ርዕስ ስር አንድ ዝግጅት ይዤላችሁ ቀርቤያለሁ። እስቲ መጀመሪያ ይህንን እንከታተል። እንግዲህ ይቺ የተባረከችና የተቀደሰች ቀን እንድትመጣ በአማራ ፋኖ ህዝባዊ ድርጅት በሸዋ ጠቅላይ ግዛት እዝና በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ መካከል የነበረው ያለመግባባት ወደ አንድ ለማምጣት ከመጀመሪያ ጀምሮ ስትደክሙ፣ ስትወጡ፣ ስትወርዱ ቀን በሐሳብ ሌሊት እንቅልፋችሁን አጥታችሁ የነበራችሁ በውጭውም ዓለም በአገር ውስጥም የትግል ደጋፊዎችና ባለቤቶች መጀመሪያ እናመሰግናለን፣ እንኳን ደስ አላችሁ ማለት እንወዳለን። ከዚህ በመቀጠል መላው ህዝባችን በአንድም በሌላ ከስተታችን ባለመማር ከአንድ አብራክ የወጡ ልጆች እውነት ለመናገር ለአንድ ዓላማ የተሰለፉ ልጆችን ጎራና ጎራ ለይተው ጥይት ሲወራወሩ በመቆየታቸው እኛም የትግሉ አብዮት ወይም የትግሉ የፊት አውራሪዎች መሪዎች በነበርንበት ሰዓት ይህ ችግር መፈጠሩ እና በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን። በአራቱም ግዛት ያላችሁ የትግሉ መሪዎች፣ በትግሉ ፊት አውራሪነት የተቀመጣችሁ የትግሉ ባለቤቶች ይሄ ሰላም እንዲመጣ ይሄ አንድነት እንዲመጣ ስትወጡ ስትደክሙ የነበራችሁ ሁላችሁንም እንኳን ደስ አላችሁ። ለእናንተም ምስጋናችንን እናቀርባለን። ከዚህ በኋላ ሸዋ ምድር ላይ እርስ በርስ የሚታኮስ እርስ በርስ የሚጓተት ወንድማማች አይኖርም። ተፈጥሯል። የተፈጠረውን ችግር መመለስ አንችልም። ድጋሚ እንዳይፈጠር ትናንትና ለአንድ ዓላማ የወጡ ልጆች የትም በእኛ ስህተት ዋጋ በመክፈላቸው እጅግ ልባችን እያዘነ በቁጭትና በስሜት የተሻለ ስራ ሰርተን የተሻለ ቀራርበንና አዋህደን ሰራዊታችንን የሸዋን መሬት ለብልጽግና እሳት እናደርገዋለን። ለዚህም ከጎናችን የተሰለፍከው እማትሰለቸው እማትደክመውና ተስፋ እማትቆርጠው ህዝባችን አሁንም ከጎናችን ሆነህ ጠላትን እየመታን እያንበረከክንና እያሸነፍን ጉዟችንን ወደፊት እንድናደርግ ታሪካዊ ጥሪ እናስተላልፋለን። እናመሰግናለን። እሺ፣ ይሄ አሁን ያያችሁት ከየካቲት 29 ቀን የተለቀቀ ቪዲዮ ነው። በሸዋ የነበሩ ሁለት የፋኖ አደረጃጀቶች አንድ መሆናቸውን አንድ አደረጃጀት መመስረታቸውን ላለፉት 3 ዓመት የነበረውን ልዩነት ያለፉት 3 ዓመት የነበረውን አሳዛኝ አንዳንድ ክስተቶች ሁሉ ወደ ጎን በማድረግ በይቅርታ መንፈስ በእርቅ በአንድ ላይ ሆነው ያስተላለፉትን መልእክት ነው እንግዲህ የሰማነው። በዚህ ጉዳይ ላይ ይሄ እንግዲህ የካቲት 29 ነው። እንግዲህ ባለፉት 3 ቀናት ውስጥ በሸዋ ምድር አድማጮቻችን፣ ተመልካቾቻችን ሸዋ ፋኖች አንድ በመሆናቸው ብቻ በርካታ የፖለቲካ ውጤቶችን ለማስመዝገብ ተችሏል። እነዚህን 1 2 3 ብዬ እዘረዝርላችኋለሁ። በእነዚህ ጉዳዮች ላይ ወደ በኋላ ተመልሼ በስፋት እመጣለሁ። ምን ውጤት እንደተገኘ ከወዲሁ የሸዋ ፋኖች አንድነት ያመጣውን ውጤት ከወዲሁ ለማየት እንሞክራለን። ከዛ በፊት አድማጮቻችን፣ ተመልካቾቻችን ወደ ሱዳን ወስዳችኋለሁ። ትንሽ አጠር ያለ ነገር ሱዳንን በተመለከተ የአሜሪካው የውጭ ጉዳይ ሚኒስቴር ወይም ሴክሬታሪ ኦፍ ስቴት ማርኮ ሩቢዮ የሆነ ነገር ትዊት አድርጓል በኤክስ። The Sudanese Muslim Brotherhood trained and supported by Iran Islamic Revolutionary Guard Corps has been designated by the State Department as a foreign terrorist organization and specially designated global terrorist for mass execution of civilians. We will continue to use all available tools to deprive the Iranian regime and Muslim Brotherhood chapters of the resources they need to engage in or support terrorism ብለው የአሜሪካ የሽብርተኛ ሊስት አላት። እዛ ሽብርተኛ ሊስት ውስጥም የሱዳን የሙስሊም ወንድማማች ማህበር አለ። ያንን ማህበር ከቴሮሪስት ግሩፖች መካከል አሜሪካ አድርጋለች እና ያ ማህበር ደግሞ
የኢራቁን በኢራን IRGC በነ አያቶላዎች የሚደገፍ እንደሆነ ነው ሴክሬታሪ ኦፍ ስቴት እዚህ ጋር የገለጸው። እንግዲህ ይህንን በተመለከተ አንዳንድ መረጃዎች ላቀበላችሁ። ይህንን በተመለከተ የተለያዩ አስተያየቶች እየተሰጡ ነው። ይሄ የአልቡርሃንን መንግስት ማለታቸው ነው። አልቡርሃን መንግስት ላይ ነው ይሄ ነገር የመጣው። ሌላው ደግሞ የሱዳን ራፒድ ፎርስ የሚባለው ሄሚቲ የሚመሩት እነሱ ላይ ነው ይሄን መጣው በሚል ትንሽ እንትኖች አሉ። ይሄንን የማርኮ ሩቢዮን እንትን የኢትዮጵያ ፖለቲከኞችና አክቲቪስቶች በሚፈልጉበት መንገድ ነገሮቹን አዘረውና ጠምዝዘው የተለያየ አስተያየት ሲሰጡ እናያለን። ለምሳሌ አልቡርሃን ከመንግስት ጋር ከአገዛዙ ጋር ያው ጠበኛ ስለሆነ የአገዛዙ ሰዎች አልቡርሃንን ነው ይሄው አልቡርሃን አሜሪካ ተነሳችበት፣ አልቡርሃን ቀባ ውስጥ ወደቀ ምናምን በሚል ፕሮፓጋንዳ ሲሰሩ እናያለን። በሌላ በኩል ደግሞ ያገዛዙ ሰዎች ይሄ መግለጫ ያወጣው ይቅርታ አድርጉልኝ ያገዛዙ ሰዎች አልቡርሃን ላይ ነው ይሄ መግለጫ የወጣው በሚል ፕሮፓጋንዳ ሲሰሩ እናያለን አይተናል። በአንጻሩ ደግሞ አገዛዙን የሚቃወሙ ሰዎች ደግሞ ይሄ መግለጫ የወጣው እና የወያኔ ደጋፊዎች ምናምን ደግሞ ይሄ መግለጫ የወጣው በሄሚቲ ላይ ነው፣ በአብይ በሚደግፈው የሱዳን አንጃ ሄሚቲ ላይ ነው፣ የራፒድ ፎርስ ላይ ነው የወጣው በሚል በቃ በጣም ይገርማል። በቃ አንዳንዴ በትንሽ ነገር እንደሰታለን፣ በትንሽ ነገር እንትን እናደርጋለን እና አልቡርሃንን አሜሪካ ደገፈች፣ ሄሚቲን አሜሪካ ደገፈች በሚል ይሄንን ዜና በዚህ ዜና ላይ ፕሮፓጋንዳ ለመስራት ሲሞከር አይቻለው እና በጣም ያሳዝናል። እውነቱ ግን ይሄ አይደለም ወገኖች። አሜሪካ በሄሚቲ ላይም በራፒድ ፎርስ በሱዳን ራፒድ ፎርስ ላይም በአልቡርሃን ላይም ያደረገችው በዛ ጉዳይ ላይ በሱዳን በሚደረጉ ሁለቱ ጦርነቶች አሜሪካ ገለልተኛ ናት። አድማጮቻችን፣ ተመልካቾቻችን ለምን አሜሪካ የሄሚቲ ፎርስ የሚደገፈው በዋናነት በዩናይትድ አረብ ኤሚሬት፣ ዩናይትድ አረብ ኤሚሬት ደግሞ የአሜሪካ ወዳጅ ናት። እነ አልቡርሃን ደግሞ የሚደገፉት በዋናነት በግብጽና በሳውዲ አረቢያ፣ ግብጽና ሳውዲ አረቢያም የአሜሪካ ደጋፊዎች ናቸው። ስለዚህ በአንድ በኩል ግብጽ ሳውዲ አረቢያ ያሉ፣ በአንድ በኩል ዩናይትድ ኤሚሬት እስራኤል አሉ። ስለዚህ ሁለቱም የአሜሪካ ደጋፊዎች ስለሆኑ አሜሪካ በዚህ ጉዳይ ላይ አልቡርሃንን ደግፋ ሄሚቲን የምታወግስበት፣ ሄሚቲ ላይ የምትዘምትበት፣ ሄሚቲን ደግፋ አልቡርሃንን የምታወግስበት ምንም ምክንያት የለም እና በሱዳን ጉዳይ ላይ አሜሪካኖች ኒውትራል ናቸው እና ማንንም አልቡርሃንንም ለማለትም አይደለም ይሄ የወጣው፣ ሄሚቲንም ለመኮነን አይደለም ይሄ የወጣው። ይሄ መግለጫ የወጣው አድማጮቻችን፣ ተመልካቾቻችን ከሁለቱም ጋር ያልተገናኘ በሱዳን እያቆጠቆጠ ያለ እንደ አልሻባብ ያለ እንደ ቦኮ ሐራም ያለ እንደ አልቃይዳ ያለ የመንግስት በቃ ያልተረጋጋ ስቴት ሲኖር የሚያቆጠቆጥ የሽብር ኃይል አለ እና እንደዛ እንደ አልሻባብ ያለ ቡድን ሱዳን ውስጥ እያቆጠቆጠ በመምጣት እና ይሄ ቡድን ደግሞ በዋናነት የሱዳን የሙስሊም ብራዘርሁድ የሚባል ትልቅ ዓለም አቀፍ ድርጅት አለ፣ ዓለም አቀፍ አምብሬላ አለ። ይሄ የሙስሊም ብራዘርሁድ የሚባል ድርጅት እንደ የቱርኩ ታሂብ ኤርዶዋን ሁሉ አሉበት እዛ ላይ። አሁን ሞተዋል። የግብፁ ሞርሲ እዛ ውስጥ አለበት። አሁን የሶሪያ መሪ የተባሉት የአልቃይዳው የሶሪያ መሪ አለ አይደለ? እሱም እዛ ውስጥ አለ። በርካታ የሱኒ ሙስሊም የዋሃቢስት ሳላፊስት ሱኒ ሙስሊም ተከታዮች በብዛት ያሉበት ስብስብ ነው እና ኢየሩሳሌምን ዋና ከተማቸው አድርገው ልክ በ5ኛው ክፍለ ዘመን በ6ኛው ክፍለ ዘመን እንደነበረው ካሊፋዎች ያን አካባቢውን ይቆጣጠሩ የለ የአራቱ ካሊፋዎች ግዛት አልነበረም። ልክ እንደዛ አይነት በቃ ኢየሩሳሌምን ዋና ከተማው ያደረገ ግራንድ ካሊፍ ትልቅ ካሊፍ የካሊፍ መንግስት ካሊፌት ለመገንባት ፍላጎት ያላቸው ሰዎች ናቸው እና እነዚህ በጣም የተደራጁ ኔትወርክ ያላቸው ዋሃቢስት የሱኒ አስተምሮን የሚከተሉ ሰዎች በብዛት ያሉበት እነ ሞርሲ እነ ታይብ ኤርዶዋን ምናምን ያሉበት ስብስብ ነው እና በዋናነት ሱኒዎች ናቸው እና እነዚህ ስብስቦች የሱዳን ሙስሊም ብራዘርሁድ በዋናነት ከዚህ በፊት ይረዳና ይታገዝ የነበረው ይሄ የምታየው ሰውዬ አልቱራቢ ይባላል። በአልቱራቢ ነበር ከዚህ በፊት ሲረዱና በቃ አልቱራቢ ነበር መሪያቸው እና አልቱራቢ ምንድነው ያደረገው? በሱዳን በጣም በህዝብ የሚወደድ ጠቅላይ ሚኒስትር መሪ ነበሩ፣ ሳዲቅ አልማሃዲ የሚባሉ። ሳዲቅ አልማሃዲን በማስወገድ እነ ጀነራል አልባሽርን ኦማር አልባሽርን በመጠቀም ሳዲቅ አልማሃዲ ላይ መፈንቅለ መንግስት እንዲደረግ አድርገው ሱዳንን በሽሪያ ህግ እንድትተዳደር በቃ ሱሪያ ልክ አሁን እንደ ሳውዲ አረቢያና እንደ ታሊባን እንድትሆን ሲሰራ የነበረ ሰው ነው። ይሄ ሰው አልቱራቢ ይባላል። አክራሪ የዋሃቢስት ሙስሊም ነው፣ መሪ ነው። በቃ ሙሉ ለሙሉ የሽሪያ ህግ በሱዳን እንዲኖር እና ይሄንንም ደግሞ ለማድረግ ከበስተጀርባ ሆኖ ሱዳንን ሲያስተዳድር የነበረ ሰው ነው። በፊት ጀነራል አልቡራንን በማስቀደም
በኋላ ግን ሱዳንን አልማሃዲ ላይ እርምጃ ወስዶ አልማሃዲ ላይ ሳዲቅ አልማሃዲ ላይ መፈንቅለ መንግስት አድርገው ሱዳንን ከበስተጀርባ ነው ሲያስተዳድር የነበረ። ልክ አሁን አያቶላዎች በኢራን እንደሚያስተዳድሩ ሲያስተዳድር የነበረ ሰው ነው። አልቱራቢ ይባላል፣ አክራሪ ሙስሊም እና ይህን ሰው ምንድነው የሆነው እንደ አሻንጉሊት አድርገው ጀነራል አልባሽርን ተጠቅመው ነው ወደ ስልጣን የመጡት። በኋላ ግን ጀነራል አልባሽር ራሱ በአልቱራቢ ላይ ተነስተው አልቱራቢን ወደ እስር ቤት ይከተዋል እና ከ15 ዓመት በፊት ነው አልቱራቢ ወደ እስር ቤት ይወረወራል። ወደ እስር ቤት ከተወረወረ በኋላ የአልቱራቢ ደጋፊዎችንም አልባሽር በቃ በዛ ብሎ ሰፕሬስ ያደርጋቸዋል ማለት ነው። እና ከእስር ቤት በቆየ በ5 ዓመቱ አልቱራቢ ይሞታል። ግን የአልቱራቢ ተከታዮች ግን አልጠፉ፣ ሐሳቡ አልጠፋ እና እነዚህ ደግሞ በዓለም አቀፍ የሙስሊም ብራዘርሁድ የሚደገፉና ፋይናንስ የሆኑ ሰዎች ናቸው። እና አሁን እነዚህ ምንድነው የሆነው ሱዳን ውስጥ የተፈጠረውን የእርስ በርስ ግጭት በመጠቀም እንደ አይሰስ፣ እንደ አልሻባብ፣ እንደ ቦኮ ሃራም ያለ የሱዳን ሙስሊም ብራዘርሁድ እንቅስቃሴ በጣም ሱዳን ውስጥ እየተስፋፋ ስለመጣ ያንን ነው ማርኮ ሩቢዮ የሱዳን ሙስሊም ብራዘርሁድ ብሎ ያንን እንቅስቃሴ ከወዲሁ የፋይናንስ አቅም እንዳይኖረው በገባ በተለይ ውጪ ያሉ የሙስሊም ብራዘርሁድ ደጋፊዎች ወደ ሱዳን ገንዘብ እየላኩ ሱዳን አካባቢ አክራሪ እስልምናን እንዳያስፋፉ ለማድረግ ነው ማርኮ ሩቢዮ ይሄንን ነገር ያደረገው እንጂ ከአልቡራን ጋር ግንኙነት የለውም። ከኤሚቲ ጋር ምንም ግንኙነት የለውም። እና ይሄንን ደግሞ በማየት በኢትዮጵያ ፖለቲካ ላይ ዋን ዌይ ኦር ዘ አዘር ወይ ወደዛ ለውጥ ያመጣል ብለን የምናስብ ሰዎች ካለ የሩቢዮ ውሳኔ በዚህ ጉዳይ ላይ በኢትዮጵያ ፖለቲካ ላይ የሚያመጣው ለውጥ የለም። በነገራችን ላይ የሙስሊም ብራዘርሁድ የሚባለው ዓለም አቀፍ ወሃቢስት ኦርጋናይዜሽን ኢትዮጵያ ውስጥም ቁልፍ ቦታ ላይ ያሉ አንዳንድ ኡስታዞች ሁሉ ሳይቀሩ የዚህ የሙስሊም ብራዘርሁድ አካል ሆነው ከውጪ ከሙስሊም ብራዘርሁድ ኔትወርክ ገንዘብ እየተሰጣቸው ፈንድድ እየሆኑ የአክራሪነትን እያስፋፉ ያሉ ኢትዮጵያ ውስጥም እንዳሉ በዚህ አጋጣሚ ለመግለጽ እወዳለሁ። እና ሱዳን ያለው ነገር ይሄ ነው። እንግዲህ በሱዳን ያለውና የሩቢዮን መግለጫ እንደዚህ ካልኩ በኋላ ወደ ሸዋ መልሳቸዋለሁ አድማጮቻችን፣ ተመልካቾቻችን። እና በሸዋ እንግዲህ ምንድነው ያልኩት ቅድም ያሳዩዋችሁ የነመከታውን ቃለ ምልልስ ነው። እነመከታው ደሳለኝ የተናገሩትን ነገር ነው። የሸዋ አንድነትን አውጀው ታላቅ ይቅርታን ህዝቡን ጠይቀው ከዚህ በኋላ የሸዋ ምድር ለብልጽግናዎች የእሳት ረመጥ እንደምትሆን ነው የተናገሩት። እና ያን ተከትሎ አድማጮቻችን፣ ተመልካቾቻችን በሸዋ እንግዲህ የካቲት 29 ቀን 2018 ዓ.ም የሸዋ ፋኖችን አንድነታቸውን ይፋ ካደረጉ በኋላ ያን ተከትሎ በጣም በርካታ ጥሩ ነገሮች እያየን ነው። እንግዲህ ይሄ ነገር ወገኖች ያ ቀን የካቲት 29 ቀን የነበረው የሸዋ አንድነት የቀደም ያየነው ቪዲዮ እንዲለቀቅ ከመለቀቁ በፊት ያ እንዳይሆን እጅግ በጣም ብዙ መሰናክሎች መንገድ ላይ ነበሩ። እጅግ በጣም አገዛዙ ከፍተኛ ገንዘብ መድቦ ሰርጎ ገቦቹን አስገብቶ የራሱን የሆነ አሉታዊ ጫና አሳድሯል። ይሄ ቀን እንዳይመጣ የሸዋ ፋኖች አንድ እንዳይሆኑ እርስ በርስ እየተገዳደሉ እርስ በርስ እየተጣሉ እርስ በርስ እየተናቆሩ እንዲቀጥሉ አገዛዙ በጣም በቢሊዮኖች የሚቆጠር ብር መድቦ ከፍተኛ አሉታዊ ጫና አሳድሯል። እና አሁን ባለበት ሁኔታ ግን ሰላም አሁን ባለበት ሁኔታ ግን አድማጮቻችን፣ ተመልካቾቻችን የመጣው አንዱ ይሄንን ትልቅ መሰናከል በማለፍ ሌላው ወንድማችን እስክንድር ነጋም ያደረጋቸው ስህተቶች ነገሮችን አወሳስበው ነበር። ሌላው መሰናከል አንዱ እሱ ነው። እና ሌላው ደግሞ ራሱ የፋኖ አመራሮችም ራሳቸው ያጠፉት ጥፋቶች አሉ። የራሳቸው ግትርነት፣ የራሳቸው እልህ፣ የራሳቸው ፐርሰናል ባህሪ፣ እነዚህ ነገሮች ሁሉ የራሱን የቻለ ያመጣው አሉታዊ ተጽዕኖ አለ። ብቻ ምን አለፋችሁ ብዙ ፈተናዎች ነበሩ። የሸዋ አንድነት እንዳይኖር ብዙ ፈተናዎች ነበሩ እና ያንን ሁሉ በማለፍ በመውደቅ በመነሳት ነው እንግዲህ ለፋኖ ትግል እጅግ በጣም ስትራቴጂክ እና ቁልፍ ቦታ በሚባለው በሸዋ ላይ የሚንቀሳቀሱ ፋኖች አንድ የሆኑት እና ያንን አንድነት ተከትሎ ከወዲሁ ቅድም እንዳልኩት በርካታ ውጤቶች ተገኝተዋል። አንደኛው ውጤት ሁለቱም አደረጃጀቶች ጋር ያሉ አንዳንድ ፋኖች እንደነገሩኝ ፋኖች አካባቢ ከሁለቱም አካባቢ ከመደበኛ ፋኖች መልእክቶች ደርሶኛል። በፊትም አንዳንድ ነገር የነበራቸው ፍረስትሬሽን የነበራቸው ንዴት ሸዋ አንድ ባለመሆኑ በቃ እየተፈጠረ የነበረውን ነገር እየነገሩ ብዙ ፍረስትሬሽን የሚነግሩኝ ሰዎች ነበሩ እና እነዚህ ሰዎች ምንድነው ያሉት
በውስጣቸው ከ3 ዓመት በፊት የነበረው አይነት ትልቅ የትግል መነቃቃት 3 ዓመት ሳይከፋፈሉ ብዙ ነገር ሳይፈጠር በፊት ከ3 ዓመት በፊት ይላችኋል ደብረ ብርሃን ከተማ ተቆጣጥሮ የነበረ ጊዜ ሸዋሮቢትን ተቆጣጥሮ የነበረ ጊዜ ያኔ በቃ በጣም ትልቅ ድንጋጤ ባገዛዙ ተፈጥሮ የነበረ ልክ የዛን ጊዜ አይነት የነበረው ትልቅ መነቃቃት በውስጣቸው እንደተፈጠረ ነው። እና ሰራዊቱ በሁለቱም አደረጃጀቶች የነበሩት አሁን አንድ የሆኑት በሁለቱም ሁሉም በአራቱም ኮር ወደ 19 ክፍለ ጦሮች አሉ። በ19 ክፍለ ጦሮች የነበሩ በዛው ሰራዊቱ በሙሉ ሁሉም ማለት ይቻላል በጣም 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 ነው የተደሰቱት። ይሄ በጣም በጣም በራሱ ትልቅ ውጤት ነው ወገኖች። የተነቃቃ የተደሰተ ሞራሉ ከፍ ያለ ሰራዊት ማግኘት ደግሞ ለትግሉ ትልቅ አስፈላጊ ነው። ብዛት ያለው ሰራዊት ቢኖረን የፈለገውን መሳሪያ ያሰው ቢታጠቅ ሰራዊቱ የመዋጋት ፍላጎት ከሌለው ሞራሉ ከዳሸቀ ምንም የሚፈጥረው ነገር የለም። እና የሸዋ ፋኖች ተስፋ እየቆረጡ ነበረ ወገኖች። ለአማራ ህልውና ብለን ወተን አላማችንን ስተናል፣ ለምንድነው ወንድሞቻችን ላይ የምንዋጋው እያሉ ብዙዎቹ በጣም በጣም ንዴታቸውን፣ በሰጭታቸውን፣ ፍርሰታቸውን ይናገሩ ነው። የመዋጋት ፍላጎት ብዙዎቹ አልነበራቸውም ወገኖች። ሰልችቷቸው ነበር። ለምን ከዓላማቸው እንዲወጡ ስለተደረገ። አሁን ግን ያ ተለውጧል ወገኖች። እና የፋኖቹ የሞሜንተም የትግል ግለት ከ3 ዓመት በፊት ወደ ነበረው ተመልሷል። ይሄ አንዱ የተገኘው ትልቅ ውጤት ነው። ቀላል ይመስላል እንጂ ከባድ ውጤት ነው። ሁለተኛው ውጤት እኛው እንደምታውቁት ሁለተኛው እንግዲህ ማንኛውም ትግል ያለ ህዝብ ድጋፍ የትም አይደርስም። ማንኛውም ትግል እና የሸዋ ፋኖች በህዝብ የነበራቸው ድጋፍ ከጊዜ ወደ ጊዜ እየቀነሰ ነበር የመጣው። እርስ በርሳቸው አንድ መሆን ያቃታቸው ነው ሰዎች አይረቡም ነበር ሰው እያለ ነበር። መመንዛ አካባቢ ብትሄዱ መራ ቤቴ ብትሄዱ የተለያየ ቦታ ብትሄዱ ብትጠይቋቸው አይ እነሱ እኮ አይ ነበር ሰው የሚለው አይ ምናምን በጣም በቃ በፋኖ ብዙ ሰው አዝኖ ነበር። አሁን ያ እየተለወጠ ነው። አንድ መራ ቤቴ እና መንዛ አካባቢ አንዳንድ ሰዎች አልፎ የሚያገኙ ሰዎች ፋኖ ያልሆኑ ከዚህ በፊት በፋኖ ላይ ተናደው በጣም ጨለምተኛ አመለካከት የነበራቸው ነበሩ እና እነሱ ምን አሉኝ፣ በጣም በቃ ሁሌ ስለ ፋኖ ኔጌቲቭ ነገር ነው የሚያወሩት። በቃ ኔጌቲቭ ነገር በቃ ብልጽግና ይሻለናል፣ አንደኛውን ሰላም እናገኝ ነበር፣ እንደዚህ ነበር የሚሉት። እና እነዚህ ሰዎች የነገሩኝ ነገር ወገኖች የሚገርም ነው። እና እነዚህ ሰዎች እንግዲህ በብልጽግናና በፋኖች በተለያየ መልኩ ቆሽጣቸው ይደብን ነበር። ብልጽግና ላይ ያው በሚፈጽመው አረመኔ ተግባር የወደድ ብልጽግና በህዝብ ላይ በሚፈጽመው አረመኔ ተግባር በተለይ በይፋትን በምንም አካባቢ እየፈጸመ ያለው በደልና ሰቆቃ በአረመኔው ላይ በጣም ውስጣቸው ይናደዳል። በሌላ በኩል ደግሞ ፋኖ ላይ ደግሞ ይህን አረመኔ እናስወግዳለን ብለው ጭራሽ በህዝብ ላይ ችግር እየፈጠሩ ስለነበረ ደግሞ በእነሱ ላይ በጣም ይናደዱ ነው። እና አሁን ግን አድማጮቻችን፣ ተመልካቾቻችን ልጆቻችን ነቅተውልናል፣ ወደ ቀልባቸው ተመልሰዋል በሚል ደስታቸውን ነው የገለጹልኝ። እና ይሄ እንግዲህ ነፃው የሁሉ ሳይንሳዊ እንትን አይደለም። ይሄ የሚያሳየው ምንድነው በህዝቡ ዘንድም መራቤቴም ይፋትም በህዝቡ ዘንድም ከፍተኛ የሆነ ደስታን ከፍተኛ የሆነ እፎይታን ፈጥረዋል። እና የህዝብ ድጋፍን ፋኖቹ እያገኙ ነው ማለት ነው። የህዝብ ድጋፍ ደግሞ ለትግል ቁልፍ። ህዝብ የማይደግፈው ኃይል የትም አይደርስም። ህዝብ ከጎኑ የማይቆም ኃይል የትም አይደርስም። እና ፋኖች በዚህ ረገድ የሸዋ ፋኖች አንድ በመሆናቸው የህዝብን አመኔታ፣ የህዝብን አወንታ፣ የህዝብን ተቀባይነት፣ የህዝብን ድጋፍ እንዲያገኙ ረድቷቸዋል። እና በጣም ትልቅ ነገር ነው የፈጠረው። ሶስተኛው ውጤት የፋኖ በህዝብ ዘንድ ድጋፍ ማጣት በአንዳንድ ቦታ በሚፈጸሙት የሰብአዊ መብት ጥሰቶች ፋኖን ካገዛዙ ወደ አለመለየት ስለተመጣ ፋኖችንና አገዛዙንም እንደ አንድ አድርጎ ማየት። ለምን ፋኖችም የሰብአዊ መብት ጥሰት ይፈጽማሉ፣ ፋኖችም ብዙ ስህተቶች ይሰራሉ። እና በሰብአዊ መብት ድጋፍ ዙሪያ ላይ በቃ ፋኖችን እንደንትን በማየት እንዳልኳችሁ በፋኖ ላይ ያለው አመለካከት እየቀነሰ በመምጣቱ የአማራ ብልጽግናዎች በፋኖ ውስጥ በተፈጠሩ ስህተቶች ምክንያት በህዝብ ዘንድ ያላቸውን የተቀባይነት ማነስ በመጠቀም ፖለቲካ ፕሮፓጋንዳ ሰርተው ህዝቡን መሰሪ በሆነ መንገድ ታለው በርካታዎች ፋኖን ጥለው እንዲወጡ
ብዙዎችም ደግሞ ሚሊሺያ እንዲሆኑ ማድረግ ችለው ነበር። እና እነዚህ እንግዲህ የሸዋ ሚሊሻ የሆኑ ሰዎች ወገኖች በአንዳንድ ሰዎች እንደ ከሃዲ ይቆጥሯቸዋል። እነዚህ የሸዋ ሚሊሻዎች ከሃዲ ሆኖ አይደለም። እርግጥ የተወሰኑ ሆዳም ከሃዲዎች አሉ፣ ግን አብዛኞቹ ግን ከሃዲ ሆኖ አይደለም። ብልጽግና ፈልጎ አይደለም። እስቲ አስቡት፣ ፋኖች ለአማራ ህልውና ትግል ብለው ወጥተው እርስ በርስ ከተዋጉ እኔ ለዚህ አይደለም በረሃ የወጣሁት ብለው ወጣቶች ጥለው ቢሄዱ ይፈረድባቸዋል? በአንዳንድ ቦታ ፋኖ ነን የሚሉ የሰብአዊ መብት ቢጥሱ ህዝብ ላይ እንዴት ይሄን ይደረጋል ብለው ተቃውመው እንደውም እነዚህን ፋኖች ማስቆም አለብን ብለው ሚሊሻ ቢሆኑ ለምን ይባላል? እየቱ ስለዚህ በፋኖ ውስጥ የነበረው ችግር ሚሊሻዎች እንዲበዙ ሰው ፋኖን ትቶ በቃ ወደ ቤቱ እንዲበተን እያደረገ ነበር። ስለዚህ የፋኖን ኃይል ከሰው አንጻር በቃ በጣም እያመነመነው ነበር እና የፋኖች አንድ አለመሆንና መከፋፈል አገዛዙ ትልቅ የፖለቲካ ስራን እንዲሰራ ተጠቅመውበታል። ብዙ ወጣቶችን አስኮብሏል። ሚሊሻ ጦሩንም አደራጅቷል። አሁን አድማጮች ተመልካቾች እንግዲህ አንዱ ትልቁ ውጤት የፋኖች አንድ መሆን ትልቁ ውጤት አሁን የፋኖች አንድ መሆን በነበረው ሁኔታ ተናደው የሸሹት እንዲመለሱ የማድረግ ትልቅ አቅም ፈጥረዋል። ሚሊሻዎችም ደግሞ በገፍ ፋኖን መቀላቀል ይጀምራሉ። ከዚህ በኋላ በገፍ ፋኖን መቀላቀል ይጀምራሉ እና ያገዛዙ ትልቁ ህዝብን ሲያታልልበት የነበረ የፕሮፓጋንዳ መሳሪያ ምን ሆነ ማለት ነው? አመድ ሆነ ማለት ነው። እና ይሄ ሌላው ሶስተኛ ትልቁ ውጤት ከፖለቲካው አንፃር ነው የምነግራችሁ። ከወታደራዊ እንቅስቃሴ አንፃር እሱ ሌላ ጊዜ በስፋት እመለስበታለሁ። እና አራተኛው ውጤት አድማጮቼ ምንድነው? እንግዲህ ዲያስፖራው ያው የፋኖ ትግል አካል ነው። የሸዋ ፋኖች አንድ ባለመሆናቸው ሪሶርስን ከማሰባሰብ አንጻር ትልቅ ጉዳት ደርሶባቸዋል። እንዳጋጣሚ ሆኖ በዲያስፖራ ለሸዋ ፋኖች ድጋፍ ሲያሰባስብ የነበረ ስብስብ አለ። እዛ ስብስብ ውስጥ ሆኜ እኔም የድርሻዬን ከጓደኞቼ ጋር አብሬ ድጋፍ ሳሰባስብ ነበር እና በሸዋ ፋኖች መካከል ያው የእርስ በርስ ግጭትና ጦርነት መፈጠሩ ብዙ የፋኖ ደጋፊዎች ለፋኖ ድጋፍ የሚያደርጉ ለፋኖ ድጋፍ ማድረግ የሚፈልጉ በፋኖ ትግል የሚያምኑ ሰዎች ፋኖች እርስ በርስ ሲገዳደሉ ሲያው እኛ ለህዝብ የሚታገሉ መስሎን ነው እንጂ እርስ በርስ ለሚተዋከሱበትማ ጥይት መግዣ እንዲሆናቸው ድጋፍ አናደርግም ብለው ወደኋላ የሸሹ አንደግፍም ብለው ያሉ በጣም ብዙ ናቸው እና በፊት ከምንሰበስበው ከነበረው ወገኖች በሸዋ በተፈጠረው ችግር ምክንያት 1/10 እንኳን መሰብሰብ የማንችልበት ደረጃ ድጋፍ ለፋኖች መድኃኒት መግዣ የተለያየ ነገር መግዣ 1/10 እንኳን መሰብሰብ የማንችልበት ደረጃ ደርሰን ነበር እና አሁን ግን የሸዋ ፋኖች አንድ መሆናቸው ያለምንም ጥርጥር በሸዋ ጠቅላይ ግዛት ደረጃ የሚሰበሰበውን ድጋፍ በእጅጉ እንዲጨምር የሚያደርግ በሸዋ ጠቅላይ ግዛት ደረጃ ብቻ አይደለም እንደ አፋብንም ደግሞ የድጋፍ ማሰባሰቢያ ቴሌቶኖች፣ ሲምፖዚየሞች፣ ህዝባዊ ስብሰባዎች ቢደረጉ በርካታ ሪሶርስ ማሰባሰብ ይቻላል። ለምሳሌ ያለፈው ጊዜ የተሰበሰበ ሪሶርስ አለ ሲምፖዚየም ተብሎ የአፋብሃዎች ነው ያን ያሰባሰቡት። የአማራ ፋኖ ብሔራዊ ኃይል የሚባለው ድርጅት አራቱ አደረጃጀቶች አንድ ላይ ሆኖ ነው ሲምፖዚየም የተሰበሰበው ሲምፖዚየም ወደ $100,000 ቢሆን እና $100,000 ኦልሞስት 1/4ኛው ለሸዋ፣ 1/4ኛው ለወሎ፣ 1/4ኛው ለጎንደር፣ 1/4ኛው ለሸዋ እንዲሰጥ ተደርጓል። ያው እንደዚህ 1/4ኛው መሰጠቱንም ደግሞ ለአማራ ሚዲያ ካውንስል አመራሮቹ አሳውቀዋል። በይፋ ወጥተው ለህዝብ አላሳወቁም እንጂ በይፋ ወጥተው ለህዝብ ደግሞ ቢያሳውቁ ጥሩ ነበር። ለምን አካውንታቢሊቲ እና ግልጽነት መኖር ስላለበት በሲምፖዚየሙ የተሰበሰበ ገንዘብ ወደ 100,000 አካባቢ የተሰበሰበ ገንዘብ እንደደረሳቸው ትንሽም ይሁን ትልቅ እንደደረሳቸው እና ላዋጡ ትንሽም ሊሆኑ ትልቅ ላዋጣው ማህበረሰብ አክኖሌጅመንት መስጠት ነበረባቸው። አፋባዎች ያንን አላደረጉም። ያንን ባለማድረጋቸው አፋባዎች ፌል አድርገዋል። እርግጠኛ ነኝ ከዚህ በኋላ የአማራ ፋኖ ብሔራዊ ንቅናቄ የአፋብሃን አይነት ስህተቶች አይደግምም ብዬ አስባለሁ። ድጋፎች የተለያየ ሪሶርስ በሚያሰባስቡበት ጊዜ ግልጽና ተጠያቂ ባለው መልኩ ለደጋፊዎች እውቅና መስጠት አለባቸው ብዬ አምናለሁ።
ያ ማለት ትንሽነት አይደለም፣ ያ ማለት ትልቅነት። ትንሽም ለምን አይሆን? አንድ ሰው አምኖ ሲደግፍ እምነት ምን መሆን አለበት? እምነት ቢልድ ማድረግ አለበት። እና የአማራ ፋኖ ብሔራዊ ኃይል የበፊቱ የአማራ ፋኖ ብሔራዊ ኃይል ለድርጅቱ ድጋፍ ተሰብስቦ ለተሰበሰበው ድጋፍ እውቅና አለመስጠቱ፣ በይፋ እውቅና አለመስጠቱ ትልቅ ስህተት ነው ያኔ የተሰራው። እና አይ ሆፕ እንዳልኳችሁ ከዚህ በኋላ ይታረማል። እና ምን ለማለት ነው? ስቲል ግን ያኔ የተሰበሰበው $100,000 በጣም ትንሽ ነው፣ በጣም ትንሽ ነው። እና አሁን ያን የተደረጉ አይነት ሲምፖዚየሞች ቢደረጉ የፋኖች አንድ በመሆናቸው በጣም በርካታ ድጋፎች ይደረጋሉ። በተለይ የሸዋ ፋኖ አንድ በመሆኑ ለአማራ ፋኖ ብሔራዊ ንቅናቄም ትልቅ የአማራ ፋኖ ብሔራዊ ንቅናቄንም ክሬዲቢሊቲ ነው ከፍ ያደረገው። ለምን የአማራ ፋኖ ብሔራዊ ንቅናቄ ሸዋን አንድ ካላደረገ፣ ሸዋን አንድ ሳያደርግ አንድ ሆን ብሎ ማውራት ምን ዋጋ አለው የሚል አስተያየት ብዙዎቹ ይሰጡ ነበር። አሁን ቢያንስ ከባዱ ቦታ ስትራቴጂኩ ቦታ የሸዋ ፋኖች አንድ ከሆኑ የሸዋ ፋኖች አንድ መሆኑ ለአማራ ፋኖ ብሔራዊ ንቅናቄ ትልቅ ቡስት ነው እና በጠቅላይ ግዛት ደረጃም የሸዋ ፋኖች ሪሶርስ ቢያሰባስቡ ሰውን እነሱን የመደገፍ ፍላጎቱ ይጨምራል። በድርጅት ደረጃም ደግሞ የአማራ ፋኖ ብሔራዊ ንቅናቄ በጋራ ሆነው ሪሶርስ እናሰባስብ ቢሉ ሰውን ድጋፍ እንዲያደርግ የማድረግ አቅሙን የማድረግ ፍላጎቱን እንዲያድግ ያደርጋል። እና ይሄ እንግዲህ የተገኙ ኢሚዲየት የሆኑ ውጤቶች ናቸው። አድማጮቻችን፣ ተመልካቾቻችን የሸዋ ፋኖች አንድ በመሆናቸው የተገኙ ውጤቶች ናቸው። እና ይሄ ደግሞ ይቀጥላል እና አንድነት ምንጊዜም ኃይል ነው። በዚህ አጋጣሚ የጎንደር ፋኖችም ያው አንድ ሆነው ኦልሞስት ጫፍ ላይ ደርሰዋል። ሰብሳቢ መሰየም ላይ ነው ልዩነት ያላቸው። ሰብሳቢያቸውንም ደግሞ ይሰይማሉ ብዬ ተስፋ አደርጋለሁ። ለምን አሁን ሁለት እጩዎች ነው ያሉት፣ ሻለቃ ባየቀናውና ፋኖ ንጉሱ። ከሁለቱ አንዱ ማንን እናደርግ በሚለው ነው እየተወዛገቡ ያሉት። እዚህም ጋራ ሁለቱም ራሳቸው እንደውም እኔ የምለው ምንድነው ፋኖ ዮሐንስም ፋኖ ሻለቃ ባየቀናውም ተነጋግረው በቃ አንተውን ተባብለው የሸዋ ፋኖ የጎንደር ፋኖን ይፋዊ አንድነት ቢያውጁና ለህዝብ ቢያሳውቁ ከዛ በኋላ ቀጣይ አደረጃጀት ስራዎች መስራት ቢቻል ጥሩ ነው የሚል እምነት አለኝ። በዚህ አጋጣሚ ፋኖ ዮሐንስ ይሁን ወይም ባየቀናው ይሁን በሚባል የሸዋ ፋኖ አንድነት ይፋ ሳይደረግ ረጅም ጊዜ መቆየት ያለበት አይመስለኝም። ይሄ ህዝብን መበደል ይመስለኛል። እና በዚህ ጊዜ አብዛኛውን ነገር የጎንደር ፋኖች አጠናቀዋል፣ ጨርሰዋል። እችን የቀረችዋን ግን እንዳልኳችሁ በባየቀናውና በዮሐንስ እጅ ነው ያለው። እና እነሱ ተነጋግረው በቃ አንተውን ተባብለው ከፈለጉ ዕጣ ያውጡና በዕጣ ሳንቲም ወደ ላይ ወርውሩና ከፈለጉ በዛ ይወስኑ። በዚህም በዛም ብለው ብቻ ማንም ይሁን ችግር የለም። ያው በኮሚቴ እኮ ነው ዞሮ የሚሰሩት አይደል እንዴ? ፋኖ ዮሐንስ ሆነ ፋኖ ባየቀና ሆነ ችግር የለው። ምንም መጣ ማንም ይሄ እኮ ገባ። እነዚህ ሰዎች እኮ ነገ እኮ ላይኖሩ ይችላል። አሁን ፋኖ ዮሐንስ እኮ ነገ ላይኖር ይችላል። ፋኖ ባየቀናው እኮ ነገ ላይኖር ይችላል። ፋኖ ባየቀናው እኮ ከሞት ተርፎ ከሞት እኮ ያመለጠ ሰው እኮ ነው። ቆስሎ የነበረ ሰው እኮ ነው። ፋኖ ዮሐንስም እንደዚሁ በድሮን ሊገለው በቃ ጎኑ ድሮን ፈንድቶ ከሞት ያተረፈ ሰው ነው። እና ነገ በህይወት ይኑሩ አይኑሩ ለማያውቁት ነገር መሪ ገሌ ይሁን ገሌ ይሁን በሚል የጎንደር ፋኖችን አንድነት ይፋዊ አንድነት መግለጫ ማዘግየት ትክክል ነው የሚል እምነት የለኝም። እና ይሄ ነገር በቶሎ መቋጨት አለበት ባይ ነኝ። እንግዲህ አድማጮቼ፣ ተመልካቾቼ ከወዲሁ የሸዋ ፋኖ አንድነት ያስገኘው ነገር በሚል ርዕስ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።